ዝቅ አድርጎ አይ ነው ብለው እኔ እንግዲህ ከዚህ በላይ እንግዲህ እኛም ባይዘው ማለት ነው። አንዳንድ ሰዎች ደደብም ቢሆን እኛም እኮ ተምረናል። እግዚአብሔር የተመሰገነው። ግን ደግሞ ሁላችሁም እያመማችሁ የሚያናድዳችሁ የእሱ ድርጊት ነው፣ መጨረሻ ላይ የሚያደርግ ነገር ነው እንጂ እኛ ስራ መሆን እናውቃለን እኮ። ግን ደግሞ ስራ ሆኖ የሆነ ሰው ከአንቺ እኔ አሁን ከዩዘር የሆነ ትምህርት ካልወሰድኩ ምንድነው ታዲያ ፋይዳ እንዴ? ምን ሆኖ ማገኝ ብዬ ነው እሱ ምን ከተል እንዴ? ስራ ከሆነ ንቀቱ ምን አመጣ? ስራ ከሆነ ስራ ነው። ስራ ነው እኮ እኔ ስራ ነው ብዬ ምሮይን አላሳመም። አይ ስራማ ድራማማ እናውቃለን። ግን ድራማ እኮ ኢሬስ አለ። ድራማ እኮ ነው ድራማ የሚሰሩት። ኢሬስ አለ ድራማ ቁጥር 1 ምዕራፍ 2 ምዕራፍ 3 እያለ ነው የሚቀጥለው። ይሄ ነገር ምስቅል ዛሬ ቤት እንትኑን መግቢያውን ኢንተርቪው እያደረገች እኛንም እየወቀሰች ነው። ኖ እሷ እኮ እናንተ ለምንድን ነው ነገር መቀበል እውነትን መቀበል ያቃታችሁ? እሷ ዛሬ የመጣችሁ እንደዚህ እስቲ እውነቱን ልንገራችሁ፣ እኔ አልፈራም። እሷ የመጣችሁ እያረገችብን ነው። አይውልሽ እሷ የመጣችሁ ምን ይላል ይቀበልሻል ወይ? ለምን ነው አትዘምት? ይቀበልሻል ወይ? አልቅሺ። ከዛ ከተቀበለሽ አብረን ልንሰራ እንሆናለን። ቢኮዝ ስላረገሽልኝ ምናልባት ስራ ካልሆነ ነው እኛ እጅል ለንንቴ መለምት ጋይስ ግን ሀይሚ እየዘፈነች ስቶሪ ላይ መጣች። ውፍ ደስ ይለዋለኝ። ጌታ አንቺ ደግሞ እና እያለቀ እንዴ ሁል ጊዜ እያለቀ ማት መጣ በፍጹም እንዴ እንደው እሷ እኮ በደንብ የተወነች ዛሬ መጨረሻ ላይ 4 ጎማ ስታይ በጣም መከራ ነው። ይሄ ልጅ መኪና ተፈጠረች እየፈላበት ያለው ማን ትግስት ውስጥ ያውልሽ ይኸውልሽ ፍርዬ እጸርቅ ብዬ ሚዛን ተንጠልጥላ ቀረች ይላል ያገሬ ሰው። ትግስት አውርሽ ወጣች እኮ ምን ገባሽ መጀመሪያ ቆጣ የኔ ተቀፎ መቅድጌ የ4 ጎማ ነገር ሲጎራ ምንድነው አንቺ? 4 መሰለሽ ማሬ ላላ እኛ ስለሱ ማውራት አልፈልግም። ግቢ እዚህ ውስጥ ትጂ ማናት ትግስታ በስነ ስርዓት ነው ማየት ያለብን ነውና አይደለም የሚለውን ነገር። ምክንያቱም እኛም ከፍለንበታል። እዚህ ጋር ቁጭ ብለን የምንጣላው እኔና አንቺ እነሱን ስለወደድን ነው። ዞሮ ወዘርዬ የልጅሽኝ የልጁም አባት እሱ ከሆነ እሷ ከሱ ጋራ ከአብራ መኖር ከፈለገች መምጣቷ አይቀርም። ካልሆነ ደግሞ ልጅቷ ከባሏ ጋራ ከልጇ አባት ጋራ ወጣ እንድትረዳ ከፈለገች ወጣ እርዱኝ ብላ በትክክል የልጇን አባት ቆማ ካሳወቀች የጨረቃ ፋሚሊ የእንጀራ ልጅ ትክክለኛ ልጅ የለውም እኮ ሁሉም ኢትዮጵያዊ ነው አይደለ እንዴ? በትክክለኛው መንገድ ይቅርታ ተቀብሎ በቃ ይቅር ካሉ እሱንም ይቅር ብሎ የሚመጡም የለም። ሲፈልጉ ይሳደባሉ። ኦዲየንሱን ብቻ ሰብስክራይብ አርጉልኝ ለማለት ነው የሚያከብሯቸው እንጂ ከተደረገላቸው በኋላ አይ ዶንት ኬር ነው የሚባሉት። ግን አውቀው ነው መርዳት ስለፈለጉ ኢትዮጵያዊነት ስለሚይዛቸው እንዲያድጉ ስለሚፈልጉ ነው እንጂ ምን ቀን ነው እነሱ ያመጧቸው ሰብስክራይብ አርጉልን ብለው ያመጧቸው አመስግነው የሚያውቁት? ምን ቀን ነው 50K ሲገቡ ነው እዛ ላይ ተሰቅለው ጭራሽ እናንተ ምን አገባችሁ እኔ ከዚህ ጎን ነኝ እያሉ ሊሳደቡ የሚመጡት? ለምን? እነሱን እንደሚወዷቸው ስለሚያውቁ እነሱን እንደሚያከብሯቸው ስለሚያውቁ ችግር የለውም ብለው ሁሉንም ነገር ስለሚቀበሉ ነው። ነገር ግን እነዚህ ልጆች በእንደዚህ አይነት መልኩ ስለማያውቋቸው እሱም ሆነ አይሚም ሆነች ብሩክ እንዲህ አይነት ቆሻሻ ነገር ውስጥ ገብተው ስለማያውቁ እኛም ሁሉም ሰው ሰርፕራይዝ ስለሆነ እሺ ስራ ነው ብሎም ልንቀበለውም ስንል እዚህ ጋር እንደ ስራ እንዳንቀበለው ልጅቷን እያከበረ አይደለም፣ ልጅቷን እያመነጫጨቀ ነው፣ በደካማ ጎናችን እየገባ ነው፣ በማንፈልገው ነገር ነው ስራውን እያስኬደው ያለው። እኛ ደግሞ እንደዚህ ከሆነ አይሆንም። እንዳታጣት መስመር እንዳይስት ልክ አይደለህም። ልክ እኔ አሁን ልጄ ልክ አይደለህም ብዬ ነግረዋለሁ። እምቢ ካለኝ ግን ምንም ላደርግ አልችልም። ከውስጤ ነው ማወጣው። ልጄ ስለሆነ አልሸከመውም። ለምን? እየጎዳኝ እኔንም ስለሚሄድ ያይተዋል።
ትክክለኛውን ነገር ነግረዋለሁ። ያ ደግሞ ጸባይ ማረሚያም ጋር መግባት ካለበት ልጄ ነውና ከአቅሜ ውጭ ከሆነ ሌላ አማካሪ ጋር ልወስደው እችላለሁ። ይሄ ልጅ እያጠፋ ይችን ልጅ እንዲህ እያደረገ እያመነጫጨቀ እኛን በሚያመን ጎን ስራ ይዞ ከመጣ አይሆንም ማለት የኛ ግዴታ ነው። ቢኮዝ ስለምንወዳቸው ስለምንመለከታቸው ኢትዮጵያዊነት ስለሚያገባን እኔ በኢትዮጵያዊነቴ ያገባኛል። በአንድ ኢትዮጵያዊ ይሰማኝ ይስማኝ፣ ካልሰማኝ የራሱ ጉዳይ፣ ግን ያገባኛል ብዬ ነው እዚህ ጋር የምናገር ያለሁት። ስለዚህ ይሄ ስራ ጥሩ አይደለም። ራሱ ስብናውንም ያጠፋበታል፣ ነገ እምነቱንም ያጎልበታል፣ ነገ ይጠራጠሩታል። ከዚህ የበለጠ በፊትም ጥርጣሬ ስላላቸው ነው እሱን ሁል ጊዜ የሚጠራጠሩትና የሚደነግጡት አንድ ስራ ይዞ ሲመጣ። ለምን ህዝቡ ውስጥ ጥርጣሬ አለ፣ የራሱ የሆነ ነገር አለ። ገባሽ? ልጁ ግልጽ ስላልሆነ ልጁ እወድሻለሁ ከማለት ሌላ አፈቅርሻለሁ እንኳን ማለት ይጨንቀዋል። ዛሬ እኮ እውነት አፈቅርሻለሁ ብሎ ቢናገር እንደዚህ ብዬ ነበረ ማፈቅራትን ሴት እንዲያደረክ ብለው ይሉኛል ብሎ ሊናውንም ሊወቅሰው ይችላል። ግን እወድሻለሁ ነው የሚለው። ማንንም ይወዳል። ስለዚህ ይሄንን ከግንዛቤ ውስጥ ለልጆቻችሁ ይቀመጣል። ነገ ደግሞ እንዴ እናትና አባታችን በፊት እንደዚህ ነበሩ እንዴ ምናምን ይላል እንጂ ምንም ነገር አላስተማረኝም ለእኔ ማለት ነው። ያው አንቺም ብለሻል ዩዘር፣ ገነትም ብዙ አውርታችኋል። ከእናንተ የበለጠ ብዙ እንትን የለኝም እኔ ባይዘው። ቆንጆ ነው ያልሽው ነገር፣ ትክክል ነሽ። በቃ አሁን እንደውም ትልቅ ነገር በጣም የተናገርሽው በቃ ለልጅ በቃ የምታወርሽው ነገር ከገንዘብ በላይ ከምንም ነገር በላይ የሚያወርሱትን ነገር ነው እያበላሹት ያሉት እዚህ ጋር ነው። ያስደነግጣል በጣም። እኛ ሁለቱም አንድ ላይ እንዲሆኑ ሁለቱንም ነው የምንወዳቸው እና ይሄን ነገር እኛ የወደድናቸው ጥሩ ልጆች ስለሆኑ እና ይሄን ነገር ለማጣት የሚሄዱበት መንገድ ያሳዝናል። አሁን እሱን ለመናገር አይደለም ወይም እሷን ለመናገር፣ ሁለቱም ለእኔ እኩሎቼ ናቸው። ምክንያቱም ሁለት ልጆች ኖረውሽ አንደኛው ሳጠፋ ሌላኛውን ነው እንደ የምትቆጩ አይደለም፣ ያጠፋውን ሰው ነው የምትቆጩ። መረዳዳት ባይዞዬ ገኔ ዩዘር የዚህ ጋር ላስቆምና እናንተ እኮ በራሳችሁ በጣም ትክክል ናቸው። እንዴት መሰለሽ አንቺ ሁለቱም በአንድ አይነት ስለምታይ ነው፣ እንደ ራስሽ ልጆች ስለምታይ ነው እንጂ እዚህ ጋር ቁጭ ብለሽ የምትቆጭ እኮ ቀኑ ሙሉ እኮ ስደክሚ ነው የምትውይ። ሰው ደግሞ ይሄን ነገር አይረዳሽም። ገብቶሻል? አንቺ እነዚህን ነገር በቃ እንደ ራስሽ እንደ ስጋ ስለምታይ ነው እንጂ ለሌላ ነገር አይደለም። እዚህ ጋር ቁጭ ብለን ሁላችን የምናወራ ለምን እንደ ብሩክና እንደ ሃይሚ ኦዲየንስ ያለ ሰው የለም። የታለ ሌሎቹ እንደዚህ ቁጭ ብሎ የሚያወሩ እንዴ? እነሱም እኮ ይሰማሉ እንዴ? ለኦዲየንስ ለምን ክብር አይኖርም እንዴ? ዛሬ እንደዚህ ቁጭ ብሎ ስለነሱ የሚያወሩም እኮ ማለት ነው አንድ ቀን ይበታተናል እኮ። ሁሌ እኮ ትዕግስትሽ እኮ ሁሌ አይኖርም እኮ። የምሬ ነው። እንደነሱ ኦዲየንስ እንደነሱ ሰው አለ ደግሞ እነሱ የሚከታተሉ ትልቅ ሰዎች ናቸው። ለምን ብዙ ዋጋ የከፈሉ አለ እኮ በሃይሚና በብሩክ። ለምን ቢተውሻልም እንዴ ሁሉም እኮ ዘላቂ አይደለም። ባይዘው እኮ ዛሬ ወደዱሽ ነገ እንደሚጠሉ አሉ እኮ። ለምን እንዴ ይሄን አለ ይሄ ሁሉ ህዝብ ለምን ያጣሉ? እኔ እንጃ። እኔ አሁን ላይ የሆነ እኔ እንጃ ብቻ ስናገኝ ያለፋም እንረሳለን ይመስለኛል። እኔ በራሴ በኩል ማለት ነው እንደዛ ነው ያሰብኩት። በቃ መጀመሪያ እንዴት ነው የተነሳ እንዴት ነው እዚህ ደረጃ የደረስን ማለት የለም። በቃ አሁን ኢትዮጵያ ውስጥ ማለት ነው ይሄ ነው እኔ እንደ ራሴ ማለት ነው የተሰማኝ። ልክ ነሽ። ውዴ አንቺን አንድ ነገር ልጠይቅሽ። አሁን ይሄ ስራ ነው ከተባለ ስራ ነው ብለሻል እንጂ ስራ ለእኛ ደግሞ ስራ ነው ብሎ አይነገሩም። ስራ ነው ከተባለ ይሄ ነገር ከ3 ወር በኋላ